የፕሬዝዳንቱ መኪና ጥይት የማይበሳው መሆኑና በስፍራው በጥበቃ ላይ የነበሩት የኢትዮጵያ ወታደሮችና የራሳቸው የፕሬዝዳንቱ ጥበቃዎች ያጸፋውን ተኩስ በመክፈታቸው ነበር። ከነበሩት ገዳዮች መካከልም ሁለቱ እዛው በተደረገ የተኩስ ልውውጥ ሲገደሉ፣ አንዱ ቆስሎ ተይዟል። ከስብሰባው መልስ ካይሮ የተገኙት ፕሬዝዳንት ሆስኒ ሙባረክ ከሚዲያዎች ጋር ቃለመጠይቅ ሲያደርጉ አንድ ዝነኛ ነገር ተናግረዋል። እጅግ ሲበዛ በእብሪት ተወጥረው በሰጡት ቃለመጠይቅ እንዲህ ብለው ነበር። ሊገሉኝ የሞከሩ ሰዎች በትክክል የምን ዜጋ እንደሆኑ ልነግራችሁ አልችልም። ነገር ግን ኢትዮጵያውያን አይመስሉም፣ ጥቁርም አይደሉም። 5 ወይም 6 ቢሆኑ ነው። የተወሰኑት ጣራ ላይ ነበሩ። ገና ከቦሌ አየር ማረፊያ እንደወጣው ነው አንድ ሰማያዊ መኪና መንገዱን የዘጋው። ከዛም አንዱ ወርዶ መተኮስ ጀመረ። ሌሎቹም ከፎቅ ይተኩሱ ነበር። መኪናዬ ግን ጥይት የማይበሳው ስለነበር አልደነገጥኩም። ሹፌሩ ግብፃዊ ሲሆን መኪናውም የኛ ነበር። ቀኝ ወደ ኋላ ዙረ ተመለስ አልኩት። በወቅቱ 3ቱን የገደሏቸው የእኛ ደህንነቶች ነበሩ ብለዋል።